የሩሲያው ቅጥረኛ ቡድን ተዋጊው በማሊ ያለውን ተልዕኮ አጠናቆ ሊወጣ መሆኑ ተሰምቷል። የሩሲያ ቅጥረኛ ተዋጊ ቡድን ዋግነር በማሊ ያለውን ተልዕኮ አጠናቆ ከሀገሪቱ ሊወጣ እንደሚሰናዳ ጭምር ነው የሚወጡት መረጃዎች የሚያመላክቱት። ዋግነር በምዕራባዊቷ አፍሪካ ሀገር ማሊ ከአውሮፓውያኑ 2021 ጀምሮ ከሀገሪቱ መከላከያ ሰራዊት ጋር በመጣመር ጽንፈኞችን ለመዋጋት እየሰራ እንደሚገኝ ይታወቃል። ዋግነር ከማሊ ህዝብ ጎን በመሆን ሽብርተኞችን ተዋግቷል። በዚህም ነዋሪዎችን ለዓመታት ሲያሸብሩ የነበሩ በሺዎች የሚቆጠሩ ታጣቂዎችና አዛዦች ተገድለዋል ሲል በቴሌግራፍ ገጹም አስታውቋል። ዋግነር ከሀገሪቱ እንደሚወጣ ያስታወቀው የማሊ ወታደሮች ከአንድ ሳምንት ባነሰ ጊዜ ውስጥ ለሁለተኛ ጊዜ የከፋ ጥቃት ከደረሰባቸው በኋላ በሀገሪቱ መካከል በሚገኘው ትልቅ የጦር ሰፈር መውጣታቸውን የሚገልጹ ዘገባዎች እየወጡ በሚገኝበት ሰሞኑ መሆኑ ዓለምን እያስደነገጠ ይገኛል። ማሊ ለ10 ዓመታት ከእስላማዊ ታጣቂዎች ጋር እንደምትዋጋና በተደጋጋሚ ጥቃቶችን እንደምታስተናግድ የሚወጡት መረጃዎች ያመለክታሉ። የሀገሪቱ መንግስት ይህንን የጸጥታ ችግር ለመቋቋም ተስኖታል የሚል ክሶች ከቀረቡበት በኋላ ወታደራዊ ኃይሎች ከጥቂት ዓመታት በፊት ስልጣን መቆናጠጣቸው ይታወቃል። የሀገሪቱ መንግስት ለማገዝ በመጀመሪያ ተሰማርቶ የነበረው የፈረንሳይ ጦር በአውሮፓውያኑ 2022 ከሀገሪቱ ለቆ መውጣቱ እንደዚሁም ከጥቂት ዓመታት በፊትም ደግሞ ወታደራዊ ስልጣን የተቆጣጠረው ቡድንም ከሩሲያ ጋር ከፍተኛ የሆነ እንቅስቃሴ ሲያደርግ እንደነበር ይታወቃል። ስልጣኑን በኃይል የተቆናጠጠው ወታደራዊ ኃይልም ከአማጽያኑን ለመዋጋት ከሩሲያ ታጣቂ ቡድኖች ጋር ከፍተኛ የሆነ እንቅስቃሴዎችን ሲያደርግ እንደነበር ይታወቃል። በቅርብ ሳምንታት ውስጥ በሳህለ ግዛት በሚገኙ የጦር ሰፈሮች ላይ የጂሃዲስቶች ጥቃት እያቀነባበሩ እንደሚገኝ ጭምር የሚወጡት መረጃዎች ያመለክታሉ። ባለፈው ወደ ከአልቃይዳ ጋር ግንኙነት ያለው ቡድን በቡሌስኪ ከተማ እንደዚሁም በወታደራዊ ካምፖች ላይ ከፍተኛ ጥቃቶችን ሲሰነዘር እንደከረመ ይታወቃል። በዚህም ጥቃት ከ30 በላይ ወታደሮች መገደላቸውን ሮይተርስ ምንጮቹን ዋቢ አድርጎ መግለጹ ይታወቃል። በማግስቱ ሰኞ ይህኛው ጃማ ኑስራት የተሰኘው ቡድን በታሪካዊ የቡርኪና ፋሶና ትልልቅ ከተሞች ላይ ጥቃቶችን ሲሰነዘር እንደቆየ የሚወጡት መረጃዎች ይጠቁማሉ። ነዋሪዎች በበኩላቸው የተኩስና የፍንዳታ ድምጾችን መስማታቸውን በሪፖርታቸው አመላክተዋል። ታጣቂዎች በተጨማሪ በደቡብ ምስራቅ ሲካሶ ክፍል ውስጥ በሚገኘው ማኡ መንደር የሚገኙ የጦር ሰፈሮች እንደዚሁም ካምፖች ላይ ጥቃት መሰንዘራቸውን ጭምር የሚወጡት መረጃዎችን አያይዘው ገልጸዋል። በሳህለ ቀጠና እየጨመሩ የሚገኙ ጥቃቶች የሩሲያ ቅጥረኛ ተዋጊ ቡድን ዋግነር ታጣቂዎች ውጤታማ ናቸው ወይ የሚለው ጉዳይ ላይ ጥርጣሬ የሚያስነሳ እንደሆነ በተደጋጋሚ በፖለቲካው ዓለም ውስጥ የሚገኙ ሰዎች ሲገልጹና ሲያመላክቱ የቆዩት እንደሆነ ይታወቃል።